ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። ማህበረሰቡ ከጸጥታ ኃይሎች ጋር በቅንጅት በመስራት ወንጀልን በመከላከል ተጨባጭ ለውጥ ማምጣቱን በደባርቅ ከተማ አካባቢያቸውን የሚጠብቁ ነዋሪዎች ተናገሩ። ከማህበረሰቡ ጋር በመቀናጀት ወንጀልን ለመከላከል በትኩረት እየሰራ እንደሚገኝ የሰሜን ጎንደር ዞን ፖሊስ መምሪያ ገልጿል። ደረጀ ደርበው ዝርዝር ዘገባ ይዟል። በሰሜን ጎንደር ዞን ደባርቅ ከተማ ማህበረሰቡ የአካባቢውን ሰላምና ደህንነት ለማረጋገጥ በትኩረት እየሰራ ነው። በከተማዋ በሚገኙ 3 ቀበሌዎች ከጸጥታ አካላት ጋር በመቀናጀት ማህበረሰቡ አደረጃጀት ፈጥሮ የአካባቢውን ሰላም እያስጠበቀ ይገኛል። በምሽት ጥበቃ የተሰማሩ የአካባቢው ነዋሪዎች በማታ የሚደርስ ስርቆት፣ ድብደባና የግድያ ወንጀሎችን ለመከላከል ከጸጥታ ኃይሎች ጎን ተሰልፈው በጋራ እየሰሩ እንደሚገኙ ተናግረዋል። ሴቶችም ሆኑ ህፃኖች ሳይሸማቀቁ ወጥተው የሚገቡበት ሰዓት ስለሆነ እኛ ጥሩ ነው ያለነ። በቃ ይህን መንግስቱም ሆነ ህዝቡ ወጣቱም ሆነ ሴቱ የተሰባሰበ ጥበቃውን እየጠበቀ በመሆኑ እኛ ደስ ይለናል። ሞባይላቸው እየተቀማ በካራ እየተወጉ ብዙ አደጋ የነበረበት ቦታ ነው። በአሁኑ ሰዓት ግን ሙሉ ሌት ሲሄድ ቢያድር ማንህ የሚል ሰው የለም። ብቻችንም እየተንቀሳቀስንበት ስለሆነ ማለት ነው። እስካሁን ድረስ በአካባቢያችን በዚህ በጸጥታው በአንዳንድ በኩል ያው ከልዩ ቦታ የመጡ ወጣቶቻችን ይደነግጡ ነበር። አዛውንቶችም ያው በሰዓት ይከተቱ ነበር። አሁን ጸጥታው ጥበቃው በጣም በርትቶ ነው የምንጠብቅ ያለ። ፖሊሳችን፣ ሰላም አስከባሪያችን፣ የአካባቢያችን ምንሻ የተመለመሉት በደንብ እየጠበቅን ነው ያለ። በተጨማሪ ደግሞ አምፖል መብራት ከ1500 ያላነሰ እንደ ንዑስ አንድ በየአካባቢው ወጥቷል። ሴትም ወንድም ሳንል በስርዓት ከልማት ጋር ቀን ተሌት ነው የሚጠብቅ። ከማህበረሰቡ ጋር በመቀናጀት ወንጀልን ለመከላከል በትኩረት እየተሰራ እንደሚገኝ የሰሜን ጎንደር ዞን ፖሊስ መምሪያ ኃላፊ ኮማንደር ምህረት መለሰ ገልጸዋል። ጨለማን ተገን በማድረግ የሚፈጸሙ ወንጀሎችን ለመከላከል ማህበረሰቡ አካባቢውን እየጠበቀ እንደሚገኝም አክለዋል። ቻና ሞራን ገሎ መጥቶ ተደብቆ የተያዛለ አድርቃይ ሰው ገሎ መጥቶ የተደበቀ ሰው አግኝተናል። የተለያየ ወንጀል ፈጽሞ መጥቶ ተደብቆ ያገኘነው ሰው አለ። እነዚህ ወንጀሎች የሚፈጽሙ ሰዎች ሁሉ በተለያየ መንገድ በጥቆማም በፍተሻም በማህበረሰቡ ተሳትፎም ጭምርት እነዚህ ግለሰቦች እንድንይዝ አደረግን። ለሰላሙ ባለቤት ነን የሚል ማህበረሰቡ ተሳትፎ ተጨምሮበት ከዚህ በፊት የነበሩት አጠቃላይ የነበሩት ወንጀሎች አሁን በተሻለ መንገድ መሻሻል አሳይተዋል። ከዚህ በፊት በከተማው ይደርስ የነበረን ወንጀል ለመከላከል በ3 ቀበሌዎች 71 ብሎኮችን በማደራጀት አካባቢው እየተጠበቀ መሆኑን የደባርቅ ከተማ ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ፍቃዱ ዳኛው ገልጸዋል። ማህበረሰቡም ከጸጥታ ኃይሉ ጎን ተሰልፎ እያደረገ ያለውን ሁለንተናዊ ድጋፍ አጠናክሮ እንዲቀጥልም መልእክት አስተላልፈዋል። ማንኛውም የከተማችንና የቀበሌያችን ብሎም የብሎካችን የቀጠናችን ነዋሪ በየበራፉ ሁሉም ተደራጅቶ የአካባቢው ማህበረሰብ በነጻነት ተንቀሳቅሶ ያለምንም የጸጥታ ስጋት እንዲሄድ መብራቱን በማብራት አካባቢውን በመጠበቅ በተደራጀ መልኩ እየተንቀሳቀሰ ያለበት ሁኔታ ነው ያለ። በደባርቅ ከተማ የተጀመረውን ማህበረሰብ አቀፍ የፖሊስ ተግባር በዞን ወደሚገኙ ሌሎች ከተማ አስተዳደሮችና ወረዳዎች ተደራሽ ለማድረግ እየተሰራ ነውም ተብሏል። ዲጂታል ፋይዳ መታወቂያ በመያዛቸው የተለያዩ አገልግሎቶችን በቀላሉ ያገኙ እንደሚገኙ በጎንደር ከተማ የሚገኙ ነዋሪዎች ተናገሩ። ዲጂታል መታወቂያ የዜጎችን ፍትሃዊ ተጠቃሚነት ያረጋገጠ መሆኑን የሰሜን ምዕራብ ሪጅን ኢትዮ ቴሌኮም አስታውቋል። የህይወት ኃይሉን ዘገባ ኃይሉ ማሞ እንደሚከተለው ያቀርበዋል። ቴክኖሎጂን ተጠቅሞ የአንድ ዜጋ ግላዊ መረጃ በማካተት የማንነት መገለጫ የሆነውን ፋይዳ መታወቂያ ለማህበረሰቡ ማዳረስ ከተጀመረ 2 ዓመታት አልፎታል። የፋይዳ መታወቂያ ባለቤት በመሆናቸው የተለያዩ አገልግሎቶችን በቀላሉ እንዲያገኙ እንዳስቻላቸውም በጎንደር ከተማ ነዋሪነታቸውን ያደረጉት ወይዘሮ ሄለን ጌትነትና አቶ ገብሬ ግዛው እንዲህ ያብራራሉ። ዲጂታል መታወቂያ ለባንክ እጠቀምበታለሁ፣ ለማንነት መግለጫም ለሁሉም ነገር እጠቀምበታለሁ። የዲጂታል መታወቂያ በአሁኑ ሰዓት አንደኛ ፓስፖርት ለማውጣት እንጠቀምበታለን። ባንኮች ዲጂታል መታወቂያ መሰረታዊ ነገር ስለሆነ እሱን ሳታያይዝ ባንክ መጠቀም አይቻልም። ስለዚህ እነዚህና መሰል ነገሮች በዲጂታል መታወቂያ እየተጠቀምኩ ነው ያለሁት ማለት ነው። የፋይዳ መታወቂያ ሲያወጡ ያገኘናቸው አቶ ነጋሽ ደምሴና ወጣትን ሳያዳነ ዲጂታል መታወቂያ ደህንነትን ለማስጠበቅና ማጭበርበርን ለማስወገድ ወሳኝ መለያ መሆኑን አንስተዋል።
ዓለም የሰለጠነ ባለበት ሰዓት የግድ ፋይዳ መታወቂያ ስለሚያስፈልግ በዚያን አማካኝነት ነው ፋይዳ መታወቂያ ላወጣ የመጣሁት። ሰው ብዙ ጊዜ ከባንክ ላይ ያጭበረበረ ያለ የአካውንቴ ብሬን የራሴ ብር እንዲጠበቅና እንደፈለኩ ብሬን ራሴ እንድቆጣጠርና እንትን ሊጠቅመኛል ብዬ አስባለሁ። እንግዲህ ዲጂታል አይዲ ላወጣ የመጣሁት አካውንት ልንከፍት ሁሉ ስንል ያለ ዲጂታል አይሆንም ተብለናል እና በሱ ምክንያት ነው የመጥቼ ላወጣ ያልኩት እና ዲጂታል መታወቂያ ለብዙ ነገር ይጠቅማል። ማንነታችንን የምንገልጽበትም ዲጂታል መታወቂያ ነው ብዙ ነገር ስላለው ማለት ነው። ብልሹ አሰራሮች በዚያ ውስጥ ካለ ያጣራል ማለት ነው። የሰሜን ምዕራብ ሪጅን ኢትዮ ቴሌኮም የዲጂታል መታወቂያ አስተባባሪ ታደሰ ጫቅሉ የፋይዳ መታወቂያ በሀገር አቀፍ ደረጃ ሁለንተናዊ ተጠቃሚነትን እያመጣ መሆኑን ገልጸዋል። በማዕከላዊ፣ በምዕራብ፣ በሰሜን፣ በደቡብ ጎንደር፣ በወልቃይት ጠገዴ፣ ሰቲት ሁመራ ዞኖችና በጎንደር ከተማ አስተዳደር በአጠቃላይ ከ1.7 ሚሊዮን በላይ ዜጎች የፋይዳ መታወቂያ ባለቤት መሆናቸውንም አረጋግጠዋል። ከዚህ በተጨማሪም የዜጎችን ፍትሐዊ ተጠቃሚነት ለማረጋገጥ እየተሰራ መሆኑን አስተባባሪው አብራርተዋል። ለዜጎች ፍትሐዊ በሆነ መልኩ ተደራሽነት ስራንም ጨምሮ የኢኮኖሚ ተጠቃሚነትን የሚያረጋግጥ የሚችልበት ሁኔታ ነው ያለው ማለት ነው። በዚህ መታወቂያ ለሀገራችንም ለምታስበው የዲጂታል ትራንስፎርሜሽን እንደ ዋና ቤዚክ ቱል ሆኖ ያገለግላል ማለት ነው። በትምህርት ላይ፣ በጤና፣ በፋይናንስ፣ ባንኮች ማለት ነው እየተሳሰረ ነው ያለ ሁሉም ጋር ይገናኛል። የፋይዳ መታወቂያ ለአንድ ሰው አንድ ማንነት በማረጋገጥ ብልሹ አሰራሮችን ለማስቀረት እንደሚያግዝም አቶ ታደሰ ማብራሪያ ሰጥተዋል። ይህ ፋይዳ መታወቂያ አንዱ ትልቁ ጥቅም ምንድነው? ባዮሜትሪክ ነው የሚወስደው፣ የሰውን አሻራ ነው የሚወስደው። አንድ ሰው አንድ ማንነት ነው የሚኖረው፣ 2-3 ማንነት የለውም። ስለዚህ ፍራውድ የሚባለው ወይም ይሄ ማጭበርበር የሚባለው ነገር አይኖርም። ሰው ማጭበርበር የለም ማለት ብልሹ አሰራር የለም ማለት ነው። ሰው አንድ ማንነት ነው ያለው። ሰው በዛ ማንነት ደግሞ ጉዳዩን ለማስፈጸም ሲሄድ ጉዳዩ የሚያስፈጽመው አካል ወይም ምላሽ የሚሰጠው አካል ያለምንም መወዛገብ ጉዳዮችን በአግባቡ ማስተናገድ ይችላል። በቀላል ምቹ፣ ፈጣን በሆነ መልኩ አገልግሎት መስጠት ይችላል ማለት ነው። በአካባቢው በገጠርና በከተማ ነዋሪነታቸውን ያደረጉ ሁሉም ዜጎች የፋይዳ መታወቂያ ባለቤት በማድረግ ተጠቃሚነታቸውን ለማሳደግ በትኩረት እየተሰራ እንደሚገኝም ከሰሜን ምዕራብ ሪጅን ኢትዮ ቴሌኮም ያገኘነው መረጃ ያሳያል። ክልል አቀፍ ፈተና የሚወስዱ ተማሪዎችን የማሳለፍ ምጣኔ ለማሳደግ እየተሰራ እንደሆነ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ትምህርት መምሪያ አስታወቀ። ተማሪዎቹ በበኩላቸው ጊዜያቸውን በአግባቡ በመጠቀም ከፍተኛ ውጤት ለማስመዝገብ እየሰሩ እንደሆነም ተናግረዋል። ሀምሳሉ ሞኜ ተጨማሪውን ዘገባ ይነግረናል። የፈተና ጊዜ ከመድረሱ አስቀድሞ የሚደረግ ዝግጅት ለተማሪዎች ውጤታማነት ከፍተኛ አስተዋጽኦ እንዳለው የትምህርት ስነ ልቦና ባለሙያዎች ይናገራሉ። ይህንኑ መነሻ በማድረግም በሁመራ ከተማ አስተዳደር የህብረት አንደኛና መካከለኛ ደረጃ ትምህርት ቤት የ6ኛና የ8ኛ ክፍል ተፈታኝ ተማሪዎች ጊዜያቸውን በአግባቡ በመጠቀም አስፈላጊውን ዝግጅት በማድረግ ከፍተኛ ውጤት ለማስመዝገብ እየተጉ መሆናቸውን ተናግረዋል። ከ500 ማምጣት ጥናት ጊዜ በማውጣት በሳምንቱ ቀናት የራሴን በመከፋፈል ሁሉንም ትምህርት ያነበብኩ ሲሆን መምህሮች የሚሰጡትን ፈተና አስገብተውልናል። እሱን ያነበብነ ወደ ፈተናው ለመግባት እየተዘጋጀን። ጊዜያችን በአግባቡ መጠቀም አለብን። ከዛ በመቀጠል ደግሞ ላይብራሪ ሁሌ ክፍት ስለሆነ ከሰዓት መጠን ሁላችን እንጠቀማለን። 10 ሰዓት ሁሌ እንጠራለን። ከሰኞ እስከ ዓርብ አለን። ሰኞ የሁላችንም አለን አገዝ። ማክሰኞም የተማሪዎች ድጋፍ ያለ። ሮብ ደግሞ ከ1 እስከ 3 ውጭ ያሉ እገዛ የሚያስፈልጋቸው ተማሪዎችን አገዛለ። ሐሙስ የሴቶች አለ። ዓርብ ደግሞ ላይብራሪ ሰዓት አለ። የትምህርት ቤቱ ርዕሰ መምህርት የሻለማየሁን ባለፈው ዓመት በትምህርት ቤቱ ከፍተኛ ውጤት መመዝገቡን አስታውሰዋል። በዚህ ዓመት ያንን ውጤት ለማስቀጠልና የተሻለ ስኬት ለማምጣት ተማሪዎች ቤተ መጻሕፍትን በአግባቡ እንዲጠቀሙና በትምህርታቸው ላይ እንዲያተኩሩ አስፈላጊው ድጋፍና ክትትል እየተደረገ ይገኛል ብለዋል። በጣም የምንተማመንባቸው ተማሪዎች ናቸው። አሁንም አምናም በዚህ ከተማ ደረጃ አንደኛ ደረጃ የያዘች የኛ ሴት ተማሪ ነው 90.5 ያመጣች ማለት ነው። እንዲያነቡ በዛም ደረጃ እየሰጠን ፎክክር እያደረግን ነው። በዚህ ሳምንት የትኛው ክላስ ነው ብዛት ተማሪ ተጠቃሚ ቤተ ነው በማለት መምህራንም ወርክሽት አዘጋጅተው ወይም ጥያቄዎች እያዘጋጁ እንዲያስገቡ በአምስቱ ከ6ኛ በ6 የትምህርት አይነት ደግሞ በ8 የሚፈተኑትን ማለት ነው። በበጀት ዓመቱ የተሻለ ውጤት ለማስመዝገብ ከመጀመሪያው ጀምሮ የተቀናጀ የድጋፍ ስርዓት መዘርጋት መቻሉን የወልቃይት ጠገዴ ሰቲት ሁመራ ዞን ትምህርት መምሪያ ኃላፊ ገብረ ማርያም መንግስት ያስረድተዋል። ከመጀመሪያው ጀምሮ ነው የድጋፍ ስርዓቱን
መነሳትና መጀመሪያ የፈለግነው የትኛው ተማሪ ነው መደገፍ መቻል ያለበት፣ በየትኛው የትምህርት አይነት ነው የበለጠ ለተማሪዎቹ ብንደግፋቸው አቅማቸው ሊጎለብት የሚችለው የሚለውን እንደ ትምህርት ቤት የእያንዳንዱ ፕሮግራም አወጣል። የቅድመ ዝግጅት ሁኔታውን ስንመለከት የተሻለ የማሳለፍ ምጣኔ ማረጋገጥ የሚቻልበት እድሎች እንዳሉ ማየት የቻለበት ሁኔታዎች አሉ። የተማሪዎችን ውጤታማነት ለማሳደግ በሚደረገው በዚህ ጥረት ውስጥ ወላጆችን ጨምሮ ሁሉም ባለድርሻ አካላት ለተማሪዎች ምቹ የጥናት ሁኔታ በመፍጠርና አስፈላጊውን ድጋፍ በማድረግ የበኩላቸውን ድርሻ እንዲወጡ ጥሪ ቀርቧል። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስል ነበር። ከዜናዎቹ ጋር መቤቱ ነኝ አብራችሁ ቆይታ አደረኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ።